ሁኔታው ምንም ደስ አላለኝም። ቢሆንም ግን ትንሽ ክብር ማሳየት ነበረብኝ። በገዛ አክስቱ ቤት አላስገባም ብዬ እጁን ቀርጥፌው ነበር። ልክ አልሰራውም። አጉል መጠራጠር መጥፎ ሰው ነው የሚያደርገው። የመስዋዕት እርግቤ የመታረጃ ሰዓት ደርሷል። ብሌን አምነሻል? እኔ አላመንኩም። አንተስ? እኔም አላመንኩም። የት እንደማውቀው ጠፋብኝ እንጂ ይሄ ፊት የሆነ ቦታ አውቀዋለሁ። እኔ ምንም ደስ አላለኝም። ሁኔታው ራሱ የጤነኛ ሰው አይደለም እኮ። በር ላይ እኮ ዘግቼበት ነበር የመጣሁት። እንዴት እንደገባ ራሱ ሊገባኝ አልቻለም። የውጭ በር ዘግተሽ ነበር እንዴ? አዎ፣ ሲያናግረኝ ምንም ሁኔታው ደስ አይልም። ለአክስቴ አስበሽ ስለሆነ አልተቀየምኩሽ። እሺ፣ አመሰግናለሁ። በሰላም ተኝቼ አላውቅም። ደምህን እንደ ውሃ ነው መጠጣው። ይሄ የበኃይሉ ልጅ አይደለም። እርግጠኛ ነኝ የሆነ ቦታ አውቀዋለሁ። የት ነበር የማውቀው? የት ነው ያየሁት? የት ነው? ጆ እንደምንም ብሎ ሰላም ቤት ገባ። ሳሚሻና ብሌን ከመጀመሪያው ጥርጣሬ ውስጥ ገብተዋል። ይህ ልጅ በእርግጠኝነት የበኃይሉ ሰው ነው። ሳሚሻ አንድ ቦታ አውቀዋለሁ፣ የት ነው የማውቀው እያለ የሚያስታውስበትን በደንብ እያሰባሰበ ነው። በስተመጨረሻም አንቺን ደፍቼሽ ነው እነሱ ልባቸውን የምሰብርላቸው፣ ልባቸውን የምወጋላቸው እያለ ነው። ጆ ረጋቢል ሳሚን በደንብ የሚመለከተው እድሜው ከሱ ጋር ተመጣጣኝ የሆነ ሰው እንዴት ነው የእናት አባቶቹ ከ20 ዓመት በፊት ገዳይ ሊሆን የሚችለው? አንዳንድ ጊዜ የተነገረንን ሳይሆን የምንመለከተውና የምናስተውለን ብናስብ መልካም ነው። ሳሚና ብሌን ተጠራጥረዋል። ወይዘሮ ሰላም ደግሞ ከስንት ዓመት በፊት በጉጉት ስትጠብቀውና ስትናፍቀው የነበረው የወንድሟ ልጅ የመጣ መስሏት በስስት ተቀብለዋለች። የዋህነቷና ደካማ ጎኗን በደንብ አስረድቶ አስጠንቶ የላከው በኃይሉ አሁን ሰላም በሚገባ ተቀብለዋለች። እሱ ግን በቀሉን ዛሬ ነገ ሳይል ሰዓታችን ሳይሸራርፍ ቀጥታ መፈጸም ፈልጓል። ብሌን እንደዚሁ ሲያያት እንዴት ነው እሷን ሊያጠቃ የሞከረው? ሳሚሻ የሰነዘረውን ቢላዋ እጁ ላይ ሊቀበለው ይገባል። አንዳንድ ጊዜ በፍጥነት የምንወስናቸው ውሳኔዎች ዋጋ ያስከፍሉናል። የእናት አባቶቹ ገዳይ አጠገቡ ተቀምጦ እሱ ግን የተነገረውን ብቻ አስቦ ገዳይ፣ አስገዳይ፣ ተገዳይ ወይም የወጥመዳችን ዋና ካርድ እያለ ብሌንን እያሰላሰለ ነው። አንቺን ደምሽን አፍስሸሽ ልባቸውን ሰብርላቸዋለሁ የሚለው ጆ ይህንን እቅዱን ሳሚ ሊያከሽፍበት ይገባል። እዚህ ቤት ስትመጣ ለእቅድና ለተንኮል እንደመጣ ገብቶኛል፣ ግን ልንገርህ ምንድነው አላማ በማለት እውነታውን ቢጋፈጡ መልካም ነው። ጆ ግን ሲንገበገብና ሲንሰፈሰፍ የነበረው የእናት አባቶች እንደምመልሳለሁ የሚለው ዳይሬክትሊ ሳይውል ሳያደር ብሌንን መግደል ነው እቅዱ። ሳሚ ገና ከመምጣቱ የተጠራጠረው እግር በእግር እየተከታተለ ለብሌን ካልደረሰላት ኦልሬዲ ይወጋታል ወይ ይገላታል ማለት ነው። ሰላም የተከበራችሁና የተወደዳችሁ ውድ ቤተሰቦች በያላችሁበት ሰላማችሁ ይብዛልኝ። ተወዳጁ አደራ እጅግ የሚገርምና እጅግ የሚደንቅ ነገር እየተፈጠረ ነው። የበኃይሉ ክፋትና አደገኝነት አሁንም እንደቀጠለ ነው። በኃይሉ አሁንም ማንነቱን ደብቆ የሌላ ሰው ገዳይ ራሱ ገሎ የሌላ ሰው ጥላት ራሱ አጥቅቶ የሌላ ሰው ጥፋት አድርጎ እንግዲህ ጆንን በደንብ አድርጎ መርዞ መጥፎ ቃላቶችን አስለምዶ መጥፎ ጥቃትን አስተምሮ እነሱን ገሎ ንብረቱን ለመውረስ ለሱ እቅድ ብቻ ማስፈጸሚያ ከዛ ጆን ለማስገደል ትልቅ እቅድ ነው ያወጣው። ጆ ግን ሳይቀድመው ቢቀድመው መልካም ነው። ምክንያቱም ሰላም ሳሚ በኃይሉ እንደፈለገው ሳይሆንለት ሰላምና ሳሚ በሚገባ ነቅተውበት የበኃይሉን እቅድ ቢያከሽፉበት ሳሚ በቀላሉ አይተውም በእርግጥ ምክንያቱም እግር በእግር ሊከታተለው ይችላል። በኃይሉን እንደማያውቀውና አግኝቶት እንደማያውቅ ነው እያወራ ያለው። ናፍቄሽ በስስ ስጠብቅሽ ስናፍቅሽ ሳፈላልግሽ የሚለው የሰላም ደካማ ጎን በደንብ ስላጠናና ስላስረዳው ነው። እዚህ ጋር ትልቁ ጉዳይ የበኃይሉ ልጅ ቢሆን እንዴት ሳሚን ሰላም አላለውም?
ይህ ማለት እኮ ትልቅ ማስረጃ ነው። ሳሚን ብሌንን ሰላም ብሎ ሳሚን ሰላም ያላለው እልክና ትዕቢት ስላለበት ነው። ሰላምም እምነት እንድታገኝበት ብሎ ነው ያቀፋት። ብሌንንም እንደዛው። ሳሚን ግን እነሱ ናቸው የገደለው ብሎ ስላሳየው ይህ ትልቅ ማስረጃ ነው። ምክንያቱም ከኔ ጋር የሆነ ነገር አለው፣ ከኔ ጋር የሚፈልገው ነገር አለ። ብሌንም እንደዚህ እጇን ይዞ ሲያልመዘምዛት የነበረው የሆነ ጉዳይ አለው እያለ ነው ሳሚ። አንዳንድ ጊዜ ጠርጥር ማለት እንዲህ ነው። የወደደ ሲስቅልህ፣ የጠላህ ሲቀርብህ ጠርጥር ማለት እንዲህ ነው። የበኃይሉ ልጅ ነኝ ብሎ ሲመጣ አማራጩን ሲያጣ እንደዚህ ብሎ መምጣት ፈልጎ ነው ብሎ ሳሚ እርግጠኛ ነው። ሰላም ግን ተሸውዳለች። ሁልጊዜ ደካማ ጎኗና ስስብልቷን የሚያውቀው በኃይሉ እንደዚህ ሆኖ ወደ ቤት ገብቷል። አሁን ግን ጉዳዩን ለመፈጸም በሩ የተከፈተለት ይመስላል። ሁልጊዜ ከመጠራጠርና ከጥንቁቅነቱ ዘነፍ የማይለው ሳሚ እሱ ግን ነቃ ብሎ እየጠበቀ ነው። ያው ጉዳቱ ስላላገገመ ነው እንጂ። ብሌንም ተጠራጥራለች። በእርግጥ የትዬ የወንድሟ ልጅ እንደሆነ አለማወቄ እንደዛ ፊት መንሳቴ ጥሩ አይደለም፣ ምንም ቢሆን በአክስቱ ቤት ፊት መንሳት የለብኝም በማለት የዋህነቷን እያሳየች ነው። እሱ ግን ለሴት ልጅ የሳለ ቢላዋ ይዞ ከኋላ ሂዶባታል። ወደ ኩሽናው ሲገባ አልቋል። ቀጣይ ክፍል ምን የሚፈጠር ይመስላችኋል? ሳሚ ሲጠራጠረውና ሲፈራው የነበረው አንቺን ከሚጎዳ እኔን መጉዳት አለበት፣ አንቺ ከሞትሞች እኔ ሞቼ መሆን አለበት የሚለው ሳሚ እግር በእግር እየተከታተለ ይህንን አደገኛ ወጥመድ ሊያከሽፍባቸው ይገባል። በተለይ ሰላም ላታምነው ትችላለች፣ ግን ብሌንን ሊያጠቃት ወይም ሊወጋት ሲል ሳሚ መድረስ አለበት። ከዛ ትሉ ነገር ቁልጭ ይችላል ማለት ነው። ይህ ማለት እኛን ለማጥቃት አንተን ለመጉዳት የሰላም ደካማ ጎንን የወንድም ልጅ ወይም ስትፈልግ የነበረው የናፈቀች ልጅ ብሎ መግባት ፈልጎ ነው የሚለው ማረጋገጫ ይሆንላቸዋል። ጆ በጣም እየፈጠነ ነው። ነገሮችን ቆም ብሎ ቢያስብ ቢውል ቢያደር ነገሮች በደንብ ግልጽ ይሆኑለታል። እሱ ግን ዳይሬክት ያገኘውን ክፍተት ተጠቅሞ ብሌንን ማጥቃትና መግደል ነው የፈለገው። በኃይሉ የሰነዘረውን ቀስት መልሶ ወደሱ እንደሚያጥፈው አንጠራጠርም። የጊዜ ጉዳይ ነው እንጂ እውነት መውጣቱ ሀቅ መፈንዳቱ አይቀርም። በኃይሉ እንደዛ መርዞ ለሰዎች ርኅራሄ እንዳይኖረው ጨካኝ አድርጎ ያልገደሉትን ገለውብሃል፣ ያላሰቃዩትን አሰቃይቶን የገደሉብህ እያለ መርዞ ያሳደገው አሁን ግን ሰላምን ለማጥፋት ሳሚን ለማጥፋት ሲያቅተው፣ የሰላምን ንብረት ለመውረስ ሲያቅተው እሱን እንደ መሳሪያ እየተጠቀመበት ነው። ጆ ግን በኃይሉ እሱን እንደ መሳሪያና እንደ ጉዳይ አስፈጻሚ ያለ ስራው ያለ ገዳዮቹ አውቆ እሱን ጉዳዩ ለማስፈጸም እንዳመጣው ያወቀለት በጸጸት ይገረፋል። በዛ ላይ የሰላም የዋህነት በየቀኑ መልካምነቷና ደግ ልቧ ሲመጣበት በፍጹም ይቺ ሴትዮ የእናት አባቶች ገዳይ አትሆንም፣ ሳሚን ቢሆን እኩያው ከኔ እድሜ ጋ ነው፣ በፍጹም በኃይሉ ዋሽቶኛል፣ ደብቆኛል ብዬ ሳስብ የነበረው አንዳች ነገር አለ በማለት ቆም ብሎ እንዲያስብ ያደርገዋል። ግን ከዛ በፊት ብሌን ሊወጋት ወደ ክፍሏ ገብቷል። ይህ ማለት ከዚህ ወጥመድ ብታመልጥ እንኳን የሆነ ሰው ነቅቶ ካልተከታተለ በተኛችበት ሄዶ ሊወጋት ይችላል። ግን ትልቁ ጉዳይ ጆ አሁን የያዘውን ቢላዋ ወደ ብሌን ይዞ ሲጠጋ ሳሚ ይዞ ካልደረሰበት ካላጋለጠው ከባድ መዘዝ ነው የሚመጣው። በኃይሉ ምን ያህል አደገኛና ምን ያህል ስግብግብ ራስ ወዳድ እንደሆነ የሚያስታውቀው እዚህ ላይ ነው። አንደኛ እነሱን ከገደሉ በኋላ ጆን ራሱ ማስገደል ይፈልጋል። ምክንያቱም እውነታው ከተገለጠ ቀጥታ ስጋውን ዘልዝሎ ለአሞራ እንደሚሰጠው ጠንቅቆ ስለሚያውቅ እነዛን ጭርስ ድፍን ግድል ቅብር አድርግልኝ እንጂ አንተንም መቃብርህን ቆፍሬ እጠብቅሃለሁ እያለው ነው። ግን አንዳንድ ጊዜ የሚስቅልን ሰው ወዶን ሳይሆን ጉድጓዳችን እየማሰልን ነው። የሚያለቅሰው ሰው ማፍቅሩን ሳይሆን አውቆ እያስመሰለ ነው ብሎ መጠርጠር መልካም ነው።